ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። አስቸኳይ የማሳሰቢያ መልእክት ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተላለፈ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር ያላትን ግንኙነት በሚመለከት በማህበራዊ ሚዲያ ላይ እየተዘዋወረ ያለው ቪዲዮ ከ2 ዓመት በፊት የነበረ አቋም የተገለጸበት መሆኑን እያሳወቅን በአሁኑ ጊዜ ከቤተክርስቲያኗ ወቅታዊ አቋም ጋር ፈጽሞ ግንኙነት የሌለው መሆኑን እየገለጽን በአሁኑ ሰዓት ቤተክርስቲያኗ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር ጤናማ ግንኙነት ያላት መሆኑን በአክብሮት እንገልጻለን ስትል ቤተ እምነቷ መልእክቷን አስተላልፋለች። የወጣት መሪዎች ስልጠና ተካሄደ። የምዕራብ አርሲ ክልል ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ወጣቶች ቤተሰብ አገልግሎት ጋር በመተባበር ያዘጋጀው ወቅታዊ የወጣቶች ተግዳሮትና የወጣት መሪዎች የአመራር ክህሎት በሚል ርዕስ በመጋቢ ኤርሚያስ ገብረመድህን ሲሰጥ የነበረው ስልጠና ተጠናቋል። በሻሸመኔ ከተማ በክልሉ ጽሕፈት ቤት በተካሄደው ስልጠና በክልሉ ስር ከሚገኙ አጥቢያዎች የተወከሉ የወጣት መሪዎች የተካፈሉ ሲሆን የክልሉ ፕሬዝዳንት መጋቢ ተሰማ ረጋሳ በፕሮግራሙ ላይ የመክፈቻና የመዝጊያ ንግግር አድርገዋል። በስልጠናው ማብቂያ በሻሸመኔ ከተማ የሚገኙ የሙሉ ወንጌል አጥቢያዎች ወጣቶች ያዘጋጁት የጌታ ትንሣኤ መታሰቢያ የበዓል ፕሮግራም መካሄዱን ከአገልግሎት ክፍል ያገኘነው መረጃ ያመለክታል። የጌታችን የኢየሱስ ክርስቶስ ስቅለትና ትንሣኤ በዓል የመታሰቢያ ፕሮግራም ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን አዘጋጅነት ሮብ ሚያዝያ 8 2017 ዓ.ም የጌታችን የኢየሱስ ክርስቶስ ስቅለትና ትንሣኤ አስመልክቶ የመታሰቢያ ፕሮግራም በዋናው ጽሕፈት ቤት የተካሄደ ሲሆን የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ለወየው ስንሻው፣ የልማት ኮሚሽን ኮሚሽነር መጋቢ ብርሃኑ ታረቀኝ፣ የቤተ እምነቱ ሰራተኞችና ከፊንላንድ ሀገር የመጡ ሚስዮናውያን እንግዶች ተገኝተዋል። በዕለቱም የጸሎት፣ የዝማሬ፣ የቃልና አብሮ በጋራ ማዕድ የመቁረስ መርሃ ግብር ተከናውኖ ተጠናቋል። አዘጋጆቹም ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። ለሴሚናሪው የመኪና ስጦታ ተበረከተ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለሙሉ ወንጌል ሴሚናሪ ሚያዝያ 6 2017 ዓ.ም የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ለወየው ስንሻውና የሴሚናሪው ቦርድ አባላት በተገኙበት የመኪና ስጦታ የተበረከተ ሲሆን ስጦታው የተሰጠበት ምክንያት ሴሚናሪው ከአክቲያ ባገኘው ዕውቅና ቤተ እምነቱ መደሰቱን ለመግለጽና ለማበረታታት መሆኑን ተነግሯል። የሴሚናሪ ፕሬዝዳንት የሆኑት ህሩይ አድማሱ ለተበረከተው የመኪና ስጦታ ምስጋናቸውን በማቅረብ የአክቲያ ዕውቅና ማግኘት የቤተ እምነቱ መልካም እገዛ አስተዋጽኦ ውጤት መሆኑን ተናግረዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በአዲስ አበባ ባሉት 3ቱም ክልሎች በሚገኙት አጥቢያዎች ለቤተ እምነቱ ዋና ህንፃ ግንባታ ሲካሄድ የነበረው የገቢ ማሰባሰቢያ መርሃ ግብር ተጠናቀቀ። ማክሰኞ ሚያዝያ 7 2017 ዓ.ም አዋሪ በሚገኘው የቤተ እምነቱ ዋና ጽሕፈት ቤት በተካሄደው ለአገልግሎት ከተሰማሩት አገልጋዮች ጋር በተደረገው የምስጋናና የምክክር ፕሮግራም ላይ ዋና ጽሕፈት ቤቱ ህንፃ ግንባታ በ3 ዙር ሲካሄድ የነበረው የገቢ ማሰባሰቢያ መርሃ ግብር መጠናቀቁን ሪፖርት ቀርቧል። ዋና ጽሕፈት ቤቱ ከክልሎች ጋር የማስተባበሩን ሚና የተሳካ ሲሆን በየመዋቅሩ ያሉት አገልጋዮች ለጉዳዩ ትኩረት በመስጠት በተሰጣቸው ጸጋ ህዝቡን በማነጽ የገቢ ማሰባሰቡን ስራ በየአጥቢያው በማከናወን የታሰበውን ግብ ማሳካት የተቻለ መሆኑ ተገልጿል። በየአጥቢያው ሲካሄድ በቆየው የገቢ ማሰባሰቢያ መርሃ ግብር የእግዚአብሔርን ህዝብ፣ መሪዎች፣ አገልጋዮች እንዲሁም አጥቢያዎች ከካዝናቸው እንደያቅማቸው በመለገስ ንቁ ተሳትፎ ሲደረግ የቆየ ሲሆን እስከ 20 ሚሊዮን ብር ለመሰብሰብ መቻሉን ለማወቅ ተችሏል።
እንዲሁም ምዕመኑ በተሰማሩት አገልጋዮች ጸጋ በመገልገል ልዩ የበረከት ጊዜ የነበረ መሆኑን ከሪፖርቱ የተገኘው መረጃ ሲያመላክት በሌሎች ክልሎችም የተጀመረው ለዋናው የጽህፈት ቤት የህንፃ ግንባታ የገቢ ማሰባሰቢያ መርሃ ግብር ተጠናክሮ የሚቀጥል መሆኑንና ይህም በ51ኛው ጠቅላላ ጉባኤ ተወስኖ ተግባራዊ እየተደረገ መሆኑን የደረሰን መረጃ ያመላክታል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ወርልድ ግሎባል ሚሽን፣ ሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ፣ አፍሪካን ኢንላንድ ሚሽን በጋራ በመሆን በጉለሌ ጳውሎስ አጥቢያ ቤተክርስቲያን የካይሮስ ስልጠና ለ5 ቀናት ተካሄደ። ከመጋቢት 30 እስከ ሚያዝያ 4 2017 ዓ.ም በተካሄደው ስልጠና ላይ ከ30 አጥቢያዎች 37 የተውጣጡ የአጥቢያ መሪዎች እረኞች ተገኝተዋል። በመጨረሻም የክልሉ ፕሬዝዳንት መጋቢ ሰለሞን በንቲ ስልጠናውን ለወሰዱት መሪዎች ሰርተፍኬት ሰጥተዋል። በስልጠናውም እጅግ መጠቀማቸውን ተሳታፊዎች ገልጸዋል። የተተኪ ወጣት መሪዎች ስልጠና ተጠናቀቀ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ ክልል የወጣት ተወካይ መሪዎች ስልጠና ተጠናቀቀ። ሚያዝያ 4 2017 ዓ.ም ከተለያዩ አጥቢያ የተውጣጡ 70 የወጣት መሪዎች በጎተራ ሙሉ ወንጌል አጥቢያ የተገኙ ሲሆን የስልጠናው ዓላማ የተተኪ ወጣት መሪዎች የአመራር ክህሎት የሚሽንና የልህቀት ስልጠና ሲሆን ሰልጣኞቹም ከዳር 7 ከ2017 ዓ.ም እስከ ሚያዝያ 5 2017 ዓ.ም ለተከታታይ 6 ወራት በትጋት ትምህርታቸውን በመከታተል አጠናቀዋል። ቅዳሜ ዕለት የመጨረሻው ስልጠና ዶክተር ዘለለ ዋርጋው ጥንታዊ ጴንጤቆስጣዊነት በሚል ርዕስ የሰጡ ሲሆን እሁድ ዕለት በመጨረሻም ለተመራቂ ተማሪዎች የሰርተፍኬት ስጦታ ተበርክቶ ኬክ በመቁረስ መርሃ ግብሩ ተጠናቋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ ክልል የልጆች ታዳጊዎች የመንፈስ ቅዱስ ሙላት መርሃ ግብር ተካሄደ። ቅዳሜ ሚያዝያ 4 2017 ዓ.ም ከ13 አጥቢያ የመጡ ልጆችና ታዳጊዎች በረጲ ሙሉ ወንጌል አጥቢያ የተገኙ ሲሆን የመንፈስ ቅዱስ ሙላት መርሃ ግብር ተካሂደዋል። በስልጠናው ላይ የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ የእንኳን ደህና መጣችሁ የመክፈቻ ንግግር ያደረጉ ሲሆን ዘማሪ ርብቃም በዝማሬ አገልግላለች። ወንጌላዊ ብሩክ ደስታና ወንጌላዊ አስፋው ካሳው ለመንፈስ ቅዱስ ሙላት በመጸለይ በእግዚአብሔር ቃል አገልግለዋል። በመቀጠልም የመንፈስ ቅዱስ ሙላት ጸሎት ተደርጎ ብዙ ልጆች በመንፈስ ቅዱስ በመሞላት እንዲሁም ከአጋንንት እስራት ነፃ ወጥተዋል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።